አሁን ከምታውቁት ፈንክሽን ብንነሳ ይሄ ስትሬት ላይን y is equal to x ወይንም f of x equals x የምንለው ነው። x 0 ሲሆን y 0 x 1 ሲሆን y 1 x 2 ሲሆን 2 x 4 ሲሆን 4 ሁሉም እኩል የሆነ ማለት ነው። x እና y እኩል የሆነውን y is equal to x እንለዋለን። አሁን ተነስቼ ኤሪያውን ከኔጌቲቭ 4 እስከ 4 ባለው ሬንጅ ውስጥ በኤክስ አክሲስ እና በዚህ ፈንክሽን መካከል ያለውን ኤሪያ ተናገሩ ብላችሁ ምንም ኢንተግሬሽን እንኳን ባታውቁ በትራያንግል ፎርሙላ ቤዛችን 4 ነው፣ ቁመታችንም ደግሞ ኤክስ እና ዋይ እኩል ስለሆነ 4 ነው። ስለዚህ በትራያንግል ሃፍ ታይምስ ቤዝ ታይምስ ሃይት በሚለው ሃፍ ታይምስ አድርጉና ቤዛችን 4 ነው፣ ቁመታችንም ደግሞ 4 ነው። ከዛ በዚህ 4 እናባዛና በሁለት 1 በሁለት 2 እናደርግና 2 ጊዜ 4 8 እንላለን። ይሄኛው ትራያንግል 8 ነው። ይሄም ደግሞ አንድ አይነት ስለሆኑ ይሄም ከዚህ እስከዚህ ድረስ 4 ነው፣ ቁመቱም ደግሞ ከታች 4 ነው። ስለዚህ አንድ አይነት ስለሆኑ ሚረር ኢሜጅ ስለሆኑ በሁለት አባዛላችሁ፣ በሁለት አባዝታችሁ ቶታል ኤሪያችን 16 ነው የምትሉኝ አይደለ? አሁን ደግሞ ኢንተግሬሽን በጣም ገብቶኛል። ስለዚህ በፋንዳሜንታል ቴርም ኦፍ ካልኩለስ ልስራ ካላችሁ ደግሞ የምታደርጉት ፈንክሽናችሁን ይሄንን ኤፍ ኦፍ ኤክሳችን ትይዛላችሁ፣ ኤክስ ማለት ነው። ከዛ ከኔጌቲቭ 4 እስከ 4 ባለው ጊዜ ውስጥ የሚለውን ፍሮም -4 to 4 ባለው ውስጥ ኢንተግሬት ላድርገው ትላላችሁ። ኤክሳችን አንድ ፓወር ካለው የምናደርገው አንድ መደመር ነው አይደለ? የዴሪቬቲቭ ተቃራኒ ነው። ኤክሳችን ፓወሩ አንድ ነበር፣ አንድ እንደምርበታለን። ከዛ የነዚህን ድምር ሁለት ደግሞ ተመልሰን ከታች ማድረግ ነው። ስለዚህ ይሄ ነገር ከኢንተግሬሽን ሲወጣ ኤክስ ስኩዌርድ ኦቨር 2 ነው የሚሆነው። ብዙ ጊዜ በካፒታል ሌተር ተቀምጦ ታገኙታላችሁ። ከኢንተግሬሽን የምናወጣው ወይም የኢንተግሬሽናችን ሪዛልት በካፒታል ሌተር ኤፍ ነው የምናደርገው። ከዛ እዚህ ጋር ከኔጌቲቭ 4 እስከ 4 እናደርግና በፋንዳሜንታል ቴርም ኦፍ ካልኩለስ ኤፍ ኦፍ ቢ ማይነስ ኤፍ ኦፍ ኤ አድርገን እናቀናንሳለን። አራትን ስንከት 16 ይመጣል። ከዛ ከታች ሁለት አለልን። ኔጌቲቭ 4ን ደግሞ ስናስገባ ኔጌቲቭ 4 ስኩዌር ይሆናል። ኦቨር 2 እናደርግና ይሄኛው ፖዚቲቭ 16 ሁለተኛ ይሆናል፣ ይሄኛውም 16 ሁለተኛ ይሆናል። ስናቀናንሰው 0 እናገኛለን። አሁን ኢንተግሬሽን ተጠይቀን ቢሆን ኖሮ የዚህ ጥያቄ መልስ 0 ነበር። ነገር ግን ፈተና ላይ ዋት ኢዝ ዘ ኤሪያ ብዬ ኤሪያ ነው እንጂ የጠየኳችሁ ኢንተግሬት አድርጎ አይደለም። ኢንተግሬሽን ኤሪያ ካልኩሌት ለማድረግ ቢረዳንም ይሄ ከላይ ያለው ኤሪያ እና ከታች ያለው ኤሪያ እኩል ሆነው አንዱ ፖዚቲቭ ውስጥ አንዱ ኔጌቲቭ ውስጥ ካለ ኢንተግሬሽኑ የሚሰጠን አጣፍቶ 0 ነው የሚያደርግልን። ለምሳሌ ደግሞ ይሄ ኤሪያችን አጋጣሚ 60 ቢሆንና ከታች ያለው ኤሪያ ደግሞ 20 ቢሆን ኢንተግሬሽናችን የሚሰጠን ልክ በተመሳሳይ መልኩ ብንሰራ የሚሰጠን ኔቱ ይሄ 60ው ትልቅ ስለሆነ ፖዚቲቭ ሳይድ ትልቅ ስለሆነ ከ60 ላይ 20ን አቀናንሶ 40 ነው የሚለን ማለት ነው። ስለዚህ በኢንተግሬሽን የምናገኘው ቫልዩ ኔት ቫልዩ ነው። ይሄ ኪሳራ ቢሆን ይሄ ትርፍ ቢሆን ትርፍና ኪሳራውን አቀናንሶ ኔታችሁ ይሄ ነው ብሎ ፖዚቲቭ ከመጣ ኦኬ ፖዚቲቭ ቫልዩ ይተልቃል ማለት ነው። ኔጌቲቭ ከሰጣችሁ ደግሞ አብዛኛው ነገር ከታች ነው ያለው እንደማለት ነው። ስለዚህ ኔት ካልኩሌት ስለምናደርግ ፈተና ላይ ብዙ ጊዜ የምንጠየቀው እንደዚህ ኢንተግሬሽን ኔት ቫልዩ እንድናገኝ ሳይሆን ኤሪያ ነው የምንጠየቀው። ኤሪያ ከተባለን ኔጌቲቭነቱን ኢግኖር አድርጋችሁ ይሄንን እንደሆነ ኤሪያ ይሄኛው እንደሆነ ኤሪያ አድርጋችሁ ደምሩ ነው እንጂ ኤሪያ ካልኩሌት ማድረግና ቀጥታ ኢንተግሬሽን መስራት እኩል አይደለም። በኢንተግሬሽን ኤሪያችንን ማግኘት እንችላለን። ነገር ግን ዝም ብለን ከኔጌቲቭ 4 እስከ 4 አድርገን ከሰራን ግን ኔት ቫልዩን ስለሚሰጠን ብዙ ጊዜ የምናደርገው በዚህ ፋንዳሜንታል ስንጠቀም ከኔጌቲቭ 4 እስከ 0 ካልኩሌት እናደርጋለን ለብቻው። ከዛ ደግሞ ከ0 እስከ 4 ካልኩሌት እናደርጋለን ለብቻው። ይሄኛው ኢንተግሬሽን ፖዚቲቭ ይሰጠናል፣ ይሄኛው ኢንተግሬሽን ኔጌቲቭ ይሰጠናል። ከዛ የዚህኛውን ኔጌቲቭ ሪዛልት የምናደርገው አብሶሉት ቫልዩስ ከተነው ፖዚቲቭ አድርገን እንደምረዋለን እንጂ ቀጥታ እንደዚህ ከወሰድነው መልሳችን ሮንግ ነው የሚሆነው። ስለዚህ ይሄን ጥያቄ ስንሰራ ማድረግ ያለብኝ ኤክስ ስኩዌርድ ኦቨር 2 አደርግና አንዴ ከኔጌቲቭ 4 እስከ 0 ያለውን ኤሪያ ካልኩሌት አደርጋለሁ። ከዚህ እስከዚህ ድረስ ያለውን መልሱ ኔጌቲቭ ነው የሚመጣው። መጨረሻ ላይ አብሶሉት ቫልዩ ውስጥ ከተዋለሁ ኔጌቲቭ እንደሚመጣ ስለማቅ ከዛ ሲደመር አደርግና የዚህኛውን ደግሞ ኤሪያ ስንሰራ ከ0 እስከ 4 እናደርጋለን። ኤክስ ስኩዌርድ ኦቨር 2 እንዳለ ይሆንና የኢንተግሬሽናችን ዘ ሴም ይሆንና ግን የምንወስደው ከ0 እስከ 4 እናደርግና ለብቻ ለብቻ ነው የምንሰራው። ከዛ በፋንዳሜንታል ቴረማችን ኤፍ ኦፍ ቢ ማይነስ ኤፍ ኦፍ ኤ እናደርግና ቢያችን 0 ነው፣ ኤያችን ኔጌቲቭ 4 ነው። ኤክሱ ላይ ማስገባት ነው። 0 ስናስገባ 0 ስኩዌር ኦቨር 2 0 ይሆናል። ይሄኛው 0 ከዛ ሲቀነስ አድርገን ኔጌቲቭ 4 ደግሞ ስናስገባ ኔጌቲቭ 4 ስኩዌር ሲደረግ 16 ይመጣል። 16 በ2 ሲካፈል 8 ይሆናል አይደል? ስለዚህ 8 ይመጣና መልሳችን ኔጌቲቭ 8 ይመጣል። እኛም ኤክስፔክት የምናደርገው ኔጌቲቭ ነው። ለምን? ከኤክስ አክሲስ በታች ስለሆነ ኔጌቲቭ ነው የሚመጣው። ያኔ አብሶሉት ቫልዩ ውስጥ ከትና ይሄ 8 ነው ብዬ እንደ 8 ነው እንጂ የምወስደው ኔጌቲቭ 8 አድርጌ አይደለም። ምክንያቱም የተጠየቁት ኢንተግሬሽኑ
ምንድነው ኔት ቫልዩ ምንድነው ሳይሆን ቶታል ኤሪያው ስንት ነው ስለተባልኩ ኤሪያ ስንጠየቅ መጠንቀቅ አለብን። ከዛ በተመሳሳይ ደግሞ የዚህኛውን ሳይድ ስንሰራ ኤፍ ኦፍ ፒ ማይነስ ኤፍ ኦፍ ኤ አድርገን the same ፋንዳሜንታል ቴረማችንን ተጠቅመን ይሄን 4 ስናስገባ 16 ሁለተኛ ይሆናል። 16 ሁለተኛ ደግሞ ማለት 8 ማለት ነው። ሲቀነስ እናደርግና 0 ስናስገባ 0 ነው። ስለዚህ ሲቀነስ 0 ስናደርግ 8 ይመጣል። ይሄ ፖዚቲቭ 8 ይሄኛውን አብሶሉት ቫልዩስ ከተን ፖዚቲቭ። ስለዚህ መልሳችን 8 እና 8 16 ነው። ልክ እዚህ ጋር እንደሰራ ነው ተመሳሳይ ነው። አሁን ፈተና ላይ ግን ላይን ሳይሆን የሚሰጡን ከርቮች ናቸው አይደለ? ለምሳሌ ግራፋችን እንደዚህ ቢሆን ሁሉ ነገሩ ከኤክስ አክሲስ በላይ ነው ያለው፣ ኔጌቲቭ ሳይድ መሆኑ አይደለም። ከኤክስ አክሲስ በታች ወይ ከኤክስ አክሲስ በላይ መሆኑን ብቻ ነው የምናየው። ኤሪያችን ይሄኛው ከዚህ ከምናውቀው ከኤክስ አክሲስ በታች ስለሆነ ነው ኔጌቲቭ የመጣው። በላይ ቢሆን ግን እዚህ ሳይድ ሆነ እዚህ ሳይድ ሆነ ማተር አያደርግም። ስለዚህ ይሄኛው ጥያቄ ተጠይቀን ቢሆን ለምሳሌ ከኔጌቲቭ 3 እስከ 0 ከ0 እስከ 3 ማድረግ አይጠበቅብንም። ብናደርግም ችግር የለውም። ግን ይሄንን ቀጥታ ከኔጌቲቭ 3 እስከ 3 አድርገን ብንሰራ የዚህን ኢንተግሬሽን ትክክል ነው። ምክንያቱም የምናገኘው ይሄኛውን ፖዚቲቭ ነው፣ ይሄን ፖዚቲቭ ነው ቫልዩ ማለት ነው። ስለዚህ ለዚህኛው አንጨናነቅም። ግማሹ ኔጌቲቭ ውስጥ ግማሹ ፖዚቲቭ ውስጥ የሚመጣ አይነት ግራፍ ከሆነ ልክ ኢንትራንስ ላይ የመጣውን ጥያቄ አሁን ስንሰራ ታዩታላችሁ። እንደሱ ከሆነ ብቻ ነው ኔጌቲቭን ለብቻ ፖዚቲቭን ለብቻ የምናደርገው እንጂ ግራፋችን ሁል ጊዜ የሚገኘው ከላይ ከሆነ በቃ ቀጥታ ከኔጌቲቭ 3 እስከ 3 ብንልም ችግር የለም። አሁን ደግሞ ኤክስ ስኩዌራችን ወደ ታች በሆነ ኤክስ ቢወርድ እንደማለት ነው። ለምሳሌ -4 ሊሆን ይችላል፣ -6 ወይ -9 እየተባለ በእንደዚህ መልኩ ቢሰጠን ይሄ ማለት ኤክሳችን ላይ 0 ስንተካ ዋይ ኔጌቲቭ 9 ነው የሚመጣው። ያ ማለት እዚህ ጋር ነው ክሮስ የሚያደርገው ኔጌቲቭ ላይ። ግራፋችን እንደዚህ ነው የሚሆነው። ሁሉ ነገሩ ከኔጌቲቭ በታች ከሆነ አሁንም መጨናነቅ የለብንም። በቃ አሁን ይሄኛው 9 ስለሆነ ከኔጌቲቭ 3 እስከ 3 እንደማለት ነው። ያኔ ኤሪያችንን ስንጠየቅ በኤክስ አክሲስ እና በዚህ ፈንክሽን መካከል ያለውን ኤሪያ ተናገሩ ከተባለ ከኔጌቲቭ 3 እስከ 3 አድርገን ቀጥታ እንደዚህ ብሬክ ዳውን ሳናደርግ መስራት እንችላለን። መልሳችን ኔጌቲቭ እንደሚመጣ ስለምናቅ እኛ የሚጠበቅብን አብሶሉት ቫልዩ ውስጥ አስገብተን ፖዚቲቭ መልስ መስጠት ነው የተጠየቅነው ኤሪያ ከሆነ። ቀጥታ ግን ኢንተግሬሽን ከተጠየቅን ግን መልሳችን ኔጌቲቭ ሆኖ ነው የሚመጣው። ምን መልሰውም ኔጌቲቭ አድርገን ነው። ኤሪያ ከተባልን ግን አብሶሉት ቫልዩ እስከተን ፖዚቲቭ ነው የምንመልሰው። አሁን የተጠየቅነው ዋት ኢዝ ዘ ኤሪያ ኦፍ ዘ ሪጅን ባውንድድ ባይ ዘ ግራፍ ኦፍ ተብሎ በዚህ ግራፍና በኤክስ አክሲስ ከኔጌቲቭ 4 እስከ 2 ባለው ውስጥ ሼድድ የሆነውን ኤሪያ ፈልጉን የተባልነው። አሁን ግራፉን የማታውቁት ከሆነ ዝም ብላችሁ እንደዚህ ታሰምሩና ኤክስ ዋይ ታደርጉና ኤክሳችን ላይ 0 ብተካ ዋዩ 0 ነው። ስለዚህ በ0 በኦሪጂን በኩል ያልፋል። ከዛ ኤክስ ላይ 1 ብተካ ዋያችን 1 ነው። ኤክስ ላይ ኔጌቲቭ 1 ብተካ ዋያችን ኔጌቲቭ 1 ነው። ስለዚህ ግራፋችሁ አይዲያ ይሰጣችኋል ምን አይነት እንደሆነ። እንዲህ አይነት ነገር ነው የኤክስ ኪዩብድ ግራፍ። አሁን የተጠየቅነው በኤክስ አክሲስ እና በዚህ ግራፍ መካከል ማለት ግራፋችን ይሄውና ኤክስ አክሲስ ይሄውና በግራ በኩል ደግሞ ኤክስ አክሲስ እዚህ ጋር ነው። ግራፋችን ይሄ ነው። ስለዚህ የተጠየቅነው በኔጌቲቭ 4 እና በ2 መካከል ኔጌቲቭ 4 እና 2ንም ጨምሮ እዚህ ጋር ኔጌቲቭ 4 ቢሆን እዚህ ጋር ደግሞ 2 ቢሆን በዚህ በ2 እና በኔጌቲቭ 4 መካከል ይሄን እንደዚህ ያደርጋችሁ ታች ድረስ ብትወርዱ ኤሪያችሁ ምን ያህል ነው ተብሎ ይሄንን ኤሪያ ነው የተጠየቅነው። አሁን ፋንዳሜንታል ቴርም ኦፍ ካልኩለስ ከኤ እስከ ቢ ተብሎ የሆነ ኤፍ ኦፍ ኤክስ ተብሎ ዲኤክስ ተደርጎ ከተሰጠን የምናደርገው እዚህ ኢንተግሬሽኑ ሲወጣ ያለውን በካፒታል ሌተር ኤፍ ይደረጋል። ኤፍ ብንለው ያንን ፈንክሽን ኤፍ ብንለው ከዛ የምናገኘውን ኢንተግሬሽናችን ላይ አንዴ ቢን እንተካለን። ከዛ ሲቀነስ አድርገን ኤን ተክተን ያለውን አቀናንሳችሁ የምታገኙት ነው የሚለው ይሄ ነው ፋንዳሜንታል ቴረም ኦፍ ካልኩለስ። አሁን ኢንተግሬሽን ተጠቅሜ ዝም ብዬ እንደዚህ አድርጌ ከኔጌቲቭ 4 እስከ 2 አድርጌ ኤክስ ኪዩብ ዲኤክስ አድርጌ ብሰራ ይሄን ቀጥታ እንደዚህ አድርጌ ብሰራ የማገኘው ኔት ቫልዩ ነው እንጂ ቶታል ኤሪያ አይደለም። ኔት ነው የሚሰጠኝ። ይሄ ኤሪያ ለምሳሌ ኤግዛምፕል ነው ዝም ብዬ የምሰጣችሁ 100 የሚባል ቁጥር ቢመጣ ከዚህ እስከ 0 ባለው ውስጥ ያለው ይሄ ኤሪያ ስንሰራው 100 ቢመጣና ከዚህ ደግሞ እስከዚህ ያለውን ይሄን ኤሪያ ስንሰራ 20 ነው የሚመጣው ብዬ ባስብ ኢንተግሬሽናችን የሚሰጠን 20 ላይ ያኛውን 100ውን አቀናንሶ ኔቱ ኔጌቲቭ 80 ነው። ወይም ደግሞ 100 የላይኛው ነው 20 የታችኛው ነው ብዬ ባደርግላችሁ ደግሞ ይሄንን 100 ይሄኛውን 20 ባደርግላችሁ ኢንተግሬሽናችን ከኔጌቲቭ 4 እስከ 2 ባለው ውስጥ ኢንተግሬት ብናደርግ መልሳችን የሚሆነው ፖዚቲቭ ትልቅ ስለሆነ ከ100 ላይ 20ን አቀናንሶ 80 ነው የሚሰጠን። ስለዚህ ኢንተግሬሽን ስንሰራ ኔት ነው እንጂ የሚሰጠን የዚህንና የዚህን ኤሪያ ተደማምሮ አንድ ላይ 120 አድርጎ ስለማይሰጠን መጠንቀቅ አለብን። ወዲያውኑ እንደዚህ አይነት ጥያቄ ስንጠየቅ አላማው እኛ ልክ እንደዚህ ሰርተን እንደ ኔት ካልኩሌት አድርገን 80 እናደርጋለን በሚል አሰምሽን ስለሆነ እስ ላይ እንዳትሸወዱ። ስለዚህ እንደዚህ አይነት ጥያቄ ሲሰጠን ቶሎ ብለን ኔጌቲቭ ኤሪያ ውስጥ የገባው ምን ያህል ነው፣
ፖዚቲቭ ኤሪያ ውስጥ ላይ ያለው የትኛው ነው ብለን ለብቻ ነው እንጂ ዝም ብለን ከኔጌቲቭ 4 እስከ 2 ተብለናል ብላችሁ ዝም ብላችሁ ፋንዳሜንታል ቴረሙን ብትጠቀሙ የሚሰጣችሁ ኔት ቫልዩ ነው። እኛ የተጠየቅነው ደግሞ ኔት ቫልዩ አይደለም አይደለ? ዝም ብለን አሁን ኢንተግሬሽን ብንጠይቅ ከኔጌቲቭ 4 እስከ 2 ባለው ውስጥ ኤክስ ኪዩብድ ምንድነው ብንባል ቀጥታ ኤፍ ኦፍ ፒ ኤፍ ኦፍ ኤ አድርገን አቀናንሰን ኔቱን ነበር የምንናገረው። ግን ኤሪያ ተብሎ ስፔሲፊክሊ በሪጅናችን ባውንድ የሆነው ኤሪያ ምን ያክል ነው ከተባልን ግን ይሄ ኔጌቲቭ ውስጥ የገባው ከኔጌቲቭ 4 እስከ 0 ባለው ጊዜ ውስጥ ያለውን ኤክስ ኪዩብድ ለብቻ ሰራዋለሁ። መልሳችን የሚመጣው ኔጌቲቭ ነው። እንደምትጠብቁት ከኤክስ አክሲስ በታች ከሆነ ኢንተግሬሽናችን መጨረሻ የሚሰጠን በዚህ ስንሰራው ኔጌቲቭ ቫልዩ ነው። ስለዚህ እኛ ግን የተጠየቅነው ኤሪያ ስለሆነ አብሶሉት ቫልዩ ከተን የምንደምረው ከሌላኛው ደግሞ ከ0 እስከ 2 ያለው ደግሞ ፖዚቲቭ ነው የምናገኘው በዚህ ስንሰራ ፖዚቲቭ ስለሆነ ኢንተግሬሽናችንን የዚህን የኤክስ ኪዩብድ ዲኤክስን ከ0 እስከ 2 ባለው ውስጥ አድርገን ሁለቱን መደመር አለብን። አለበለዚያ አቀናንሰን ይሄ ፖዚቲቭ ስለሚመጣ ይሄ ኔጌቲቭ ይመጣል። አቀናንሰን መልሱን ብንሰራ የምናገኘው 60 ነው እና ያ ደግሞ ስህተት ነው። ለዚህ መልሳችን የሚሆነው እዚህ ጋር ለምሳሌ ኤክስ ኪዩብድ ከኢንተግሬሽን ሲወጣ ኤክስ ኪዩብድ ሲሆን አንድ እንደምርና ከታችም 3 ሲደመር አንድ አድርገን ኤክስ ፓወር ኦፍ 4 ኦቨር 4 ነው አይደለ? ስለዚህ የዚህ ኢንተግሬሽን ኤክስ ፓወር ኦፍ 4 ኦቨር 4 ስለሆነ ኤክስ ፓወር ኦፍ 4 ኦቨር 4 እናደርግና አንዴ ከኔጌቲቭ 4 እስከ 0 ከዛ ቁጥራችንን አብሶሉት ቫልዩ ውስጥ እንከተዋለን። ለምን ኔጌቲቭ እንደሚመጣ እርግጠኛ ነን። ከኤክስ አክሲስ በታች ከሆነ ኢንተግሬሽናችን ኔጌቲቭ አድርጎ ነው የሚሰጠን። ስለዚህ እዚህ ጋር 0 ስንተካበት ልክ በፋንዳሜንታል ቴረሙ ኤፍ ኦፍ ፒ ማይነስ ኤፍ ኦፍ ኤ በሚለው እዚህ ላይ 0 ስንተካ 0 ኦቨር 4 0 ይመጣል። ከዛ ሲቀነስ አድርገን ኤፍ ኦፍ ኤ የሚለው ላይ ደግሞ ኔጌቲቭ 4 መተካት ነው። ኔጌቲቭ 4ን ፎርዝ ፓወር አድርገን በአራት ብናካፍለው እንደማለት ነው። ኔጌቲቭ 4ን ፎር ፓወር አድርገን በአራት ብናካፍለው የምናገኘው 64 ነው። ስለዚህ ይሄ 64 ይመጣል። ዝም ብዬ እንደዚህ እንዳለ ኔጌቲቭ 64 አድርጌ በወስደው ኤሪያ ከሆነ የተጠየኩትኝ ኤክስ ነው። ኖርማል ኢንተግሬሽን ተጠይቀን ቢሆን የስ ኔጌቲቭ አድርገን ነው የምንወስደው። ኤሪያ ከተባለን ግን እኛ የዚህ ሼድድ ኤሪያ ቶታሉ ስንት ነው እንጂ ኔት አቀናንሳችሁ ተናገሩ እንደ ኢንተግሬሽን አይደለም የተባልነው። ስለዚህ የዚህኛውን ስንሰራ ፖዚቲቭ 64 አድርገን ነው የምንወስደው። በተመሳሳይ ደግሞ ከ0 እስከ 2 ባለው ስንሰራ ደግሞ ኤክስ ኪዩብዳችን ከኢንተግሬሽን ሲወጣ ኤክስ ፓወር ኦፍ 4 ኦቨር 4 እንደማለት ነው። ከቅድሙ ጋር አንድ አይነት ነው። ስለዚህ ከ0 እስከ 2 እናደርግና አሁንም በፋንዳሜንታል ቴረማችን ኤፍ ኦፍ ቢ ማይነስ ኤፍ ኦፍ ኤ ስናደርግ አንዴ ሁለትን ተክተን የምናገኘው ቱ ዘ ፓወር ኦፍ 4 ስናደርገው 16 ይመጣና 16 አራተኛ እንደማለት ነው። 16 አራተኛ ከዛ ሲቀነስ አድርገን ኤፍ ኦፍ ኤ ማለት ደግሞ ይሄኛው ቁጥር 0 ነው። 0 ስንተካ 0 ይመጣል። ስለዚህ ቁጥራችን ፖዚቲቭ 4 ነው። እኛም የምንጠብቀው ፖዚቲቭ ነው። ለምን ከኤክስ አክሲስ በላይ ከሆነ ኢንተግሬሽናችን የሚሰጠን ፖዚቲቭ ነው። ኤክስ አክሲስ በታች ከሆነ ደግሞ ኔጌቲቭ ነው። ከዚህ እስከዚህ ባለው ኢንተግሬት ብናደርግ የሚሰጠን ይሄ ፋንዳሜንታል ቴረም ኔት ቫልዩ ነው እንጂ እንደዚህ የተጠየቅነው ቶታል ኤሪያ አይደለም። ስለዚህ እኛ ቶታል ኤሪያ ስንጠይቅ ብሬክ ዳውን አድርገን ከኤክስ አክሲስ በታች ሆነው ለብቻው ከኤክስ አክሲስ በላይ ሆነው ለብቻው አድርገን ማደማመር ነው እንጂ ማቀናነስ የለብንም። ስለዚህ እዚህ ጋር 4 እናደርግና ስንት ነው መልሳችን? 68 ኤ። ፈተና ላይ ግን ኤክስፔክት የሚደረገው በቃ ተማሪዎች ቀጥታ ዝም ብለው በፋንዳሜንታል ቴረሙ ከኔጌቲቭ 4 እስከ 2 ያደርጋሉ። ከዛ የኤክስ ኪዩብድ እንደ ኤክስ ይሰሩና ኔጌቲቭ 4 እና 2ን ቀጥታ ተክተው ነው የሚሰሩት በሚል አሰምሽን ስለሆነ እሱ ላይ እንዳትሳሳቱ። ከዛ 2ን ስታስገቡ ቱ ዘ ፓወር ኦፍ 4 ኦቨር 4 ይሆናል። ይሄ ማለት 16 አራተኛ እንደማለት ነው። 4 ይሆናል። ሲቀነስ ታደርጉና ኔጌቲቭ 4ን ደግሞ ፓወር ኦፍ 4 አድርጋችሁ ኦቨር 4 ስታደርጉ 64 ይመጣል። ስለዚህ 64ን ስትቀንሱበት መልሳችሁ ኔጌቲቭ 60 ይመጣና ምናልባት 60 ብላችሁ ትመርጣላችሁ በሚል አሰምሽን ስለሆነ እዚህ ጋር መሳሳት የሌለብን ፖዚቲቭ ከሆነ ለብቻው ኔጌቲቭ ኤሪያ ላይ ካለ ለብቻው አድርገን መደመር ነው እንጂ ያለብን ምንም ኔት ቫልዩ እንደዚህ አድርገን አንሰራም። ኔት የምንወስደው ቀጥታ ኢንተግሬሽኑ የምንጠየቅ በቃ ዋት ኢዝ ዘ ኢንተግሬሽን ኦፍ ተብሎ ዋት ኢዝ ዘ ኢንተግሬሽን ኦፍ ከኔጌቲቭ 4 እስከ 2 ባለው ውስጥ ኤክስ ኪዩብድ ዲኤክስ ስንት ነው ብንባል መልሳችን ኔጌቲቭ 60 ይሆን ነበር። አሁን እንደሚጠየቅ ነው ምናልባት ፈንክሽናችን የኤክስ ኪዩብድ ፋንታ ኤክስ ስኩዌር ማይነስ 4 ቢሆን እንዲህ አይነት ነገር ነው የሚሆነው። ግራፉ ሳይሰጠን ፈንክሽኑ ከተሰጠን የምናደርገው እንዲናሰምርና ኤክሳችን ላይ 0 ስንተካ ዋዩ ስንት ነው የሚመጣው ስንል ኔጌቲቭ 4 ነው አይደለ? ስለዚህ ክሮስ የሚያደርገው ከታች ነው ማለት ነው። እዚህ ጋር ኔጌቲቭ 4 እንላለን። ግራፋችን እንዲያለ እንደሚሄድ በዛ መገመት እንችላለን። ወይም ደግሞ እዚህ ጋር ክሮስ የሚያደርጉበትን ማወቅ ከፈለግን ይሄ ቫልዩ 0 የሚሆነው መቼ ነው ብለን ኤክስ ስኩዌር ማይነስ 4 0 የሚሆነው መቼ ነው ስንል ፕላስ ኦር ማይነስ 2 ላይ ነው። ስለዚህ አንዴ ኔጌቲቭ 2 ላይ አንዴ ፖዚቲቭ 2 ላይ
ኤክስን ክሮስ ያደርጋል ብለን ወዲያውኑ ራፍሊ አይዲያ ይኖረናል። ያ ማለት ይህንን ስንሰራ የዚህኛውን ኤሪያ የተጠየቅነው በኤክስ አክሲስ እና በግራፋችን መካከል ብንባል የምንጠየቀው ኤሪያ ከኤክስ አክሲስ በታች ስለሆነ ያለው ሁሉ ነገሩ ኔጌቲቭ ላይ ስለሆነ እንደ ቅድሙ ከኔጌቲቭ 2 እስከ 0 ከ0 እስከ 2 ማድረግ አይጠበቅብኝም። ለምን ሁሉ ነገሩ ከታችን ያለው ከኤክስ አክሲስ በታች ነው። ስለዚህ የማደርገው ኢንተግሬሽንን ቀጥታ ኤክስ ስኩዌር ማይነስ 4 ከኔጌቲቭ 2 እስከ 2 አድርጌ እንደ አንድ መስራት እችላለሁ። ፖዚቲቭ ኔጌቲቭ የምንለው ግማሽ ኤሪያው በፖዚቲቭ ሳይድ ግማሽ ኤሪያው በኔጌቲቭ ሳይድ ከሆነ ብቻ ነው እንጂ ሁሉ ነገሩ በኔጌቲቭ ወይም ሁሉ ነገሩ በፖዚቲቭ ሳይድ ከሆነ ምንም እንደ ቅድሙ ብሬክዳውን ማድረግ አይጠበቅብንም። ስለዚህ የዚህን ስንሰራ የምናደርገው ኤክስ ስኩዌር ከኢንተግሬሽን ሲወጣ ኤክስ ኪዩብድ ኦቨር 3 ይሆናል። ኔጌቲቭ 4 ደግሞ ከኢንተግሬሽን ስናወጣው ኔጌቲቭ 4 ኤክስ ይሆናል። ከዛ ይሄንን እንይዝና ቀጥታ ኔጌቲቭ 2 እና 2 በፋንዳሜንታል ቴረማችን ኤፍ ኦፍ ፒ ማይነስ ኤፍ ኦፍ ኤ አድርገን ስንሰራ የሚመጣው መልስ ኔጌቲቭ መሆኑን እንገምታለን አይደለ? ከኤክስ አክሲስ በታች ስለሆነ ኔጌቲቭ ነው የሚመጣው። እኛ ደግሞ ኤሪያ ከሆነ የተጠየቅነው ወዲያውኑ ኔጌቲቭን ፖዚቲቭ አድርገን ስለምንመልስ አብሶሉት ቫልዩ ውስጥ እንከተዋለን እንጂ ከኔጌቲቭ 2 እስከ 0 ከ0 እስከ 2 አድርገን እንደ ቅድሙ ብሬክዳውን ማድረግ አይጠበቅብንም። ስለዚህ ሁለትን ስናስገባ እዚህ ላይ ካልኩሌት አድርጌ ኔጌቲቭ 16 ሶስተኛን ያገኘሁትኝ ኤፍ ኦፍ ቢ የሚለው ነው ማለት ነው። ከዛ ማይነስ አድርገን ኤፍ ኦፍ ኤ ደግሞ ማለት ኔጌቲቭ 2 ደግሞ ሳስገባ ያገኘሁትኝ 16 ሶስተኛ ነው። ይሄ ኔጌቲቭ 32 ሶስተኛ ይሆናል። መልሳችንን ስንመልስ ግን ኤሪያ ከሆነ የተጠየቅነው ይሄንን አብሶሉት ቫልዩ ውስጥ ስለምንከተው መልሳችን 32 ሶስተኛ ይሆናል።